ለምሳሌ ሸዋዬ ባል የላትምና የሆነች ልጅ ደግሞ ባል አላት። ከባሏ ጋር ትጠራጠራለች። ከዛ በጎን ትገባለች። በደካማ ጎኗ ገብታ እሷን ታጠቃለች ማለት ነው፣ ከባሏ እንድትርቅላት። ስለዚህ በምን ምክንያት እንደሆነ ሸዋዬም ያው በትንሹም ቢሆን ትጠራጠራለች። የምትጠራጠር ነገር አላት እና እሷም ራሷን ማስተካከል አለባት። ችግር ካለባት እነዛ ሰዎችም እንደዛ ማድረግ አለባቸው። አንዳንድ ወንዶች አለን አንዳንድ ወንዶች እንደዚህ አይነት ጥቅም ያላትን ሴት ጋር ጠጋ ማለት የምንወደው ትብብር አስመስለን ማለት ነው። ትብብር አስመስለን ሚስቶች ደግሞ ይሄን አይቀበሉም። ገባ? እኛ አሁን የምንተባበራት ሰዎች አለ። እንደዚህ ጠንካራ የሆኑ ሴቶች ሱቅ ያላቸው የሚንቀሳቀሱ የሚሯሯጡትን ለማደገፍ ብለን የምንንቀሳቀስ ሰዎች አለ። መንገድ ላይ ብትወድቅ ራሱ ማናነሳ ሰዎች ማለት ነው። ገባ? እና ያ ነገርም ችግር ሊፈጥርባት ይችላል። ለእሷ ትብብር ብሎ የሚንቀሳቀሱ ወንዶች ካሉ የዛ ሰዎች ወንዶች ቤቶች፣ ምስቶች፣ ምናምኖች አይወዱም፣ አይፈልጉም። ስለዚህ እንድትተባበሯት አይፈልጉም። እና በዚህ አካባቢም ራሷን ብታጠራ ጥሩ ነው። ልጅቷ ይዋህ ናት። የቀረባትን ሁሉ መቅረብ ነው የምታውቀው። ያኒ የቀረባት ሰው ሁሉ ዘመዷ ነው። እሷ በሌላ ነገር አታስብም። ሰው ግን እንደዛ አይደለም። ሰው መርዝ ነው፣ ሚቀኛ ነው። አንተ ከጎና ሆነ አይዞ ስትላት ሚቀኛ ነው። እኔ አሁን አንተ ያለኸው ሸዋዬ አሁን ትልቅ ሰው ነፍስ ያወቀች ናቸው። የአራት ልጅና ነኝ እንደ ማቲ እንደዚህ በዚህና በዚህ የምትጠረጠር በቃ ከላስ አራት ልጅ ወሰን ደረስክ ማለት ከብዙ ነገር ገደብ ሆንክ። በቃ አለቀ። ምን ለበሰ ምን በላ ምን ጠጣ ላይ ሆነሃል። አሁን ባዴል አንድ ልጅ ሁለት ልጅ አይደለም አራት ነው። የዚች ላይ ምቀኞች ብቻ ናቸው፣ ሌላ ነገር የለውም። ምቀኛ ብቻ። ከባድ ነው። አላህ ይድረስላት፣ አላህ ይድረስላት። ሁሉ ጊዜ እኮ ነው። አላህ ይድረስላት። እኔ እንጃ ግን ታሳዝናለህ። ይሄ ሚቀኛ የሚበዛባት ሰዎችን ባል መሆን አማረኝ። ሳያችሁ የፈራችሁ ደረሰ። አያችሁት? ልጇን የላከችው ይሄን ጉድ ፈርታ ነው። እናንተ ክፉ ሰዎች ናችሁ። ለግበኔ ለኔ የሚዩ ናችሁ። ሚጣን መላክ ሳትፈልግ የላከችው እውት ይህን ፈርታ ነበረ። በልጇ ሳታገኟት ስትቀሩ በማትሰራው ስራ ወነጀላችኋት። እረናና ብላችሁ ተው፣ ክፋት አቁሙ። በአላህ ክፋት አቁሙ። ተው፣ ክፋት አቁሙ። አላህን ፍሩ። ላላ ብላችሁን ያለህን ፍሩ። ክፋት አቁሙ። ተው፣ ክፋት ለማንም አይጠቅምም። ወላሂ ክፋት ለማንም አይጠቅምም። ቤተሰብ ተው፣ ግድላችሁ እንተሳዘን። ይህንን ያክል ዓመት በበረሃ ጉረን እንደገና በወንጀል መከሰስ ቀላል አይደለም እንዴ! የሚሰራው ሌላ የሚከሰሰው ሌላ። ሌሽ ለምን እንደዚህ ታደርጋላችሁ? ሐራም አሌይኩም። ሴት ልጅ ናት። እናንተ ለሴት ልጅ ያላችሁ ክብር ይሄ ነው። ለሴት ልጅ ያላችሁ ክብር ይሄ ነው። እንዴት በዚህ መልኩ ትከሰሳለች? ወላሂ እኔ ዝም ብዬ ሳስበው ጨለመብኝ። በቃ ጨለመብኝ። ምን ተፈጠረ? እንዴት ነው በአደባባይ እንዲህ የምታለቅሽ? የእኔ እናት ምን ሆንሽ? አዙ የምን ሆነች ነው? እናንተ ለምንድን ነው እናት የማታከብሩት? እናንተ ለምንድን ነው ሴት የማትወዱት? ከሴት እኮ ናት እናታችሁ። እች ልጅ ይሄንን የምትሉትን ነገር አታደርግም። በጣም በእርግጠኛ ሆኜ ነው የምናገረው። አዙ ያዋሪኝ ነው። ወንድም የላትም እዚህ ሀገር፣ ወላሂ የቅርብ ቤተሰብ የላትም ይመስለኛል። እኔ እኮ ምንም የማውቀው ነገር የለም፣ ግን እርግጠኛ ነኝ ወንድም የላትም። ጎኗ የሚቆም ወንድም የላትም ብላችሁ ነው እንደምትጫወቱባት። ብቻዋን ከው ስለምናደር እንደምናደርሽ አዝገዝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሐባይብ እንዴት ናችሁ? ሰላም ናችሁ? ስዘዋወር አንድ ቪዲዮ አየሁኝ። ሸዋዬ ገጠሪዋ እንዲሁም ደግሞ እህታችን አዚዛ በጣም እያለቀሱ ቪዲዮ አየሁኝ። ምንድን ነው ብዬ ለማጣራት ሞከርኩ። አይዶን ነው የድሮ ይሆን አዲስ ይሆን አላውቅም። አዲስ ከሆነ ያው በጣም ነው ያፈርኩት፣ በጣም ነው ያዘንኩት። አላውቅም እንዴት ብዬ ልገልጽላችሁ ይመስለኛል።
ሸዋዬ ገጠሪዋ በቅርብ ጅዳ ላይ ሱቅ ከፍታለችና ጥሩ የተንቀሳቀሰች ነበር። እኔም አልፎ አልፎ ቪዲዮ ይደርሰኛልና እንዲሁ በሶሻል ሚዲያ የምትሰራቸው ነገሮች አያለሁ፣ አደንቃለሁ። አንድ ሰው የግድ አረብ ቤት ተቀጥሮ መስራት አለበት ብዬ አላምንም። ስደት ላይ ወይ ደግሞ የሰው ተቀጣሪ ሆኖ ሰራተኛ ሆኖ ሹፌር ሆኖ እድሜ ልኩ መኖር አለበት ብዬ አላምንም። እስከሆነ ጊዜ ድረስ ህይወቱ እስከሚስተካከል ድረስ ተቀጥሮ መስራቱ ችግር የለውም። ከዛ በኋላ ግን የራሱን ቢዝነስ ተፍ ማለቱ ህይወት በቃ እንደዚህ አሰልች ይሆናል። ሮቲን ሲሆን ተደጋጋሚ ሲሆን በቃ ትነሳለህ፣ የመስራት ስራለ፣ ከዛ በኋላ መልሰተኛለህ፣ ትበላለህ፣ ከዛ የሆነ ነገር ታጽዳለህ። እንደዚህ ያለ ተደጋጋሚ ህይወት በጣም ለረጅም ጊዜ ሲደጋገም አሰልች ይሆናልና በህይወት ላይ ለውጥ መኖር ያስፈልጋል ብዬ አስባለሁ። በተለይ በስደቱ ዓለም ያሉ ወንድሞቻችን የግል ቢዝነስ ሲጀምሩ፣ የግል ስራ ሲጀምር ማበረታታት፣ እንደ ሀገር ልጅ ማገዝ ሲገባ እነሱን እግር ጠልፎ ለመጣል ፍዳ መብላት እኔ እንጃ ያልታየኝ። የሆነት በጣም ነው ያፈርኩት። ይቺ ልጅ የልጆች እናት ነች። የምትሸጠው አይ ቲንክ የባህል አልባሳት መድኃኒት ትሸጣለች ብሎ አበሾች ጠቁመውባት መሰለኝና ሱቋን ሁሉ እስከ ማሸግ ደረጃ መድረስ እኔ እንጃ ወላሂ ያልታየኝ። እችም የቅርብ ከሆነ እንደው አላህ ይፈርጃት። የእውነት እንደው እርስ በርሳችን ተው፣ ግድ የላችሁ ማንጠላለፍ። አላህ ነው የሚረዝቀን፣ አላህ ነው የሚሰጠው። አላህ ለሰጠ እኛ ለምንድን ነው የምንናደደው? ከመካከላችን አንድ ሰው ወይ ሁለት ሰው የተሻለ ሆኖ ከተገኘ ከመናደድ ይልቅ አላህን እንደሱ አድርገኝ ብሎ ብለምኑት ከሱም በላይ ሊያደርጋችሁ ይችላል። እናንተ እኮ አይደላችሁም ርዚቅ የምትከለክሉት፣ እናንተ እኮ አይደላችሁም የሰውን ርዚቅ የምትሰጡት፣ አላህ ነው የሚሰጠው። ለሱ የሰጠ ለአንተ የማይሰጥበት ምክንያት አለ። ልባችሁን ንጹህ ማድረግ፣ ቀና መሆን፣ አመለካከታችሁ ማስተካከል ነው። እንግዲህ እህቴ ሸዋዬ የእውነት በጣም ነው ያዘንኩት። አላህ ይካስሽ፣ አላህ ይካስሽ። የተሻለሽ ሆነሽ የምትገኛለህ አድርግሽ። በእኔ በኩል አፕሪሼት አደርጋለሁ። የምትለቂያቸው ቪዲዮች ሁሉ ፖስት አደርጋለሁ፣ አበረታሻለሁ። በርቺን እህት። ለሌሎቻችሁ ግን ትምህርት ነው የሚሆነው። እርስ በርሳችን እንደጋገፍ። ሰላም አለይኩም ወራህመቱላህ።